የፊልሙ ታሪክ የሚጀምረው ሲሲል የተባለ ሰው በነጩ የአሜሪካ ቤተ መንግስት ተቀምጦ በምልሰት ወደ ኋላ የልጅነት ጊዜውን ሲያስታውስ በማሳየት ነው። በልጅነቱ ከወላጅ አባቱ ስር ስለ ጥጥ እርሻ ሲማር ያሳየናል። ከእርሻ ማሳ ጥጥ መልቀም አድካሚ ስራ ቢሆንም ሲሲል ከአባቱ ጋር በማሳለፉ በጣም ደስተኛ ነው። አንድ ቀን የእርሻው ተቆጣጣሪ የሆነው ቶማስ የተባለ ነጭ ሰው የሲሲልን እናት ለስራ ፈልግሻለሁ በማለት ከማሳው ይወስዳታል። በዚህ ደስተኛ ያልሆነው ሕፃኑ ሲሲል ተከትሏቸው ሊሄድ ሲል አባቱ ያስቆመዋል። እነሱ የፈለጉትን ማድረግ መብት እንዳላቸውና ጣልቃ መግባት እንደማይችሉ ያስረዳዋል። ቶማስ ሚስቱን ደብድቦና አሰቃይቶ ሊሄድ ሲል ሕፃኑ ሲሲል እንዴት ዝም ብለህ ትመለከታለህ በማለት አባቱን ይጠይቃል። አባቱም ቶማስን ጠርቶ ሊያናግረው ሲሞክር ሳያመነታ ሽጉጡን መዞ ተኩሶ ይገድለዋል። ሲሲልም አባቱ ወደ ወደቀበት ሮጦ በመሄድ ያለቅሳል። ይህ ሲሆን እርሻው ላይ ከነበሩት ሰራተኞች አንድም ሰው ትንፍሽ አላለም። ወዲያው የሆነውን ነገር ያስተዋሉት የቶማስ እናት ወደ ሲሲል ተጠግተው ማልቀሱን እንዲያቆም ተናግረውት ሌሎቹ የወደቀውን አስከሬን እንዲቀብሩ አዘዙ። የቶማስ እናት ከዛሬ ጀምረህ በቤት ውስጥ ማገልገል ትጀምራለህ በማለት አስረዱት። ሲሲል ጌቶችን ሲያገለግል ምንም ነገር ትንፍሽ እንዳይል ድምፁን እንዳያሰማ ያሳስቡታል። የእርሻ ማሳው ላይ ከመስራት የቤት አሽከር መሆን እንደሚሻል ተረዳ። እያደገ ሲመጣ የማንም አገልጋይ ሆኖ መስራት እንደማይፈልግና የአባቱ ጣፈንታ እንዳይገጥመው መጥፋት እንዳለበት ራሱን አሳመነ። 15 ዓመት እንደሞላው በባለቤቷ ሞት ያዘነችው እናቱን ለመሰናበት ይሄዳል። እናቱ እንደምትናፍቀው ቢያውቅም ከዛ አካባቢ ቢጠፋላት እንደምትመርጥም ያውቃል። የሚበላ መኝታና ሥራ ማግኘትም ስለከበደው መጥፋት ምትክ የማይገኝለት ምርጫ ነበር። አንድ ነጭ በጠዋት ተነስቶ አላማርከኝም ብሎ ቢገድለው ምንም እንደማይሆን አሳምሮ ያውቃል። በወቅቱ የነበረው ሕግ ሙሉ በሙሉ ነጮችን የሚደግፍ ነበር። ብዙ ኪሎ ሜትር ከተጓዘ በኋላ አንድ ቀን ራቡን ለማስታገስ ዳቦ ለመስረቅ ሲሞክር የዳቦ ቤቱ ባለቤት ያዘው። የዳቦ ቤቱ ባለቤት ጥቁር ስለነበረ አዘነለትና ዳቦና የሚጠጣ ነገር ሰጠው። በዚሁ አጋጣሚ ወሬ ጀመሩና በተረገሙ ነጮች ቤት ያስተናገድ እንደነበረ ጠቅሶ ስራ እንዲሰጠው ሲሲል ጠየቀው። የተረገሙ ነጮች የሚለውን ቃል ሁለተኛ እንዳይጠቀም በጥፊ ካጮሎ በኋላ ነጮቹን እንዴት በጥሩ ሁኔታ ማስተናገድ እንደሚቻል በሚገባ አሰለጠነው። ሲሲል ስልጠናውን በሚገባ ተከታትሎ በመጨረስ ነጮቹን ማስተናገድ ጀመረ። በሚገባ ማስተናገዱን ያስተዋለው ሰው በዋሽንግተን ዲሲ ሄዶ ዋና የእልፍኝ አሽከር ሆኖ እንዲሰራ ሊልከው እንደሆነ ይነግረዋል። እሱ ወደ ዋሽንግተን ሄዶ ለመስራት እድሜው እንደማይፈቅድለትና እሱ ግን ገና ወጣት ስለሆነ መስራት እንደሚችል አስረዳው። ሲሲል ያገኘውን እድል በጸጋ በመቀበል በ1957 ዓ.ም ዋሽንግተን ገባ። በኤሌጋንት ኤክሰልሰር ሆቴል ተቀጥሮ መስራት እንደጀመረ ግሎሪያ የተባለች ሴት አግብቶ ሉዊና ቻርሊ የተባሉ ሁለት ልጆችን አፈራ። ሲሲል በሆቴሉ እያገለገለ ያለ በርካታ ነጮች የፖለቲካና የዘር ጉዳይ አንስተው ሲወያዩ ይሰማል። ከመካከላቸው አንዱ በዚህ ርዕሰ ጉዳይ ላይ ምን አቋም አለ ብሎ ሲጠይቀው ስለ ፖለቲካ ምንም እንደማያውቅና በእነሱ ሐሳብ እንደሚስማማ በመምሰል ይመልሳል። በጠረጴዛው ዙሪያ የነበሩ ነጮች በሙሉ ደስ ይላቸዋል። እቤት እንደገባ አንድ ሕፃን ጥቁር ልጅ አንዲትን ነጭ ሴት ቀና ብሎ ስለተመለከተ ብቻ እንደተገደለ ከሚስቱ ጋር ይወያያሉ። ትንሽ እንደቆዩ የሲሲል አለቃ ደወለ። ከሥራ የሚያሰናብተው መስሎት ፈራ ተባ እያለ ስልኩን ሲያነሳው በነጩ የአሜሪካን ቤተ መንግሥት ሥራ እንደተገኘለት ይነግረዋል። በነጩ የአሜሪካን ቤተ መንግሥት እንዲሰራ መመደቡን ነግሮት አስደመመው። የነጩ ቤተ መንግሥት ሱፐርቫይዘር የሆኑት ዋርነርን እንደሚያገለግል ሲነግረው ግራ ተጋባ። እናም በማግስቱ በነጩ ቤተ መንግሥት ደጃፍ ላይ ቆሞ ሲጠብቅ እንመለከታለን። አንድ ሰው በመምጣት ፓውሎስ ወደ ተባሉ ኃላፊ ቢሮ ይዞት ይገባል። ቢሮ ውስጥ ቃለ መጠይቅ እየተደረገለት እያለ አቶ ዋርነር ለዚህ ሥራ እንደጠቆሙት ይሰማል። ወደ ነጩ ቤተ መንግሥት ለሥራ ተመድበው የሚመጡ ሰዎችን ተቀብሎ የሚያስተናግደው ፓውሎስ ከሲሲል ጋር በነበረው ቆይታ ሆነ። ይሁን እንጂ ሲሲል ስለ አልኮል መጠጥ ያለውን ዕውቀት ማብራራት ሲጀምር በጣም ተደመመ። በዚህም የነጩ ቤተ መንግሥት የእልፍኝ አሽከር ሆኖ እንዲሰራ መረጠው። እቤት እንደደረሰ ቤተሰቡና ወዳጅ ዘመዶቹ በአዲሱ ሥራው እንኳን ደስ ያለህ ለማለት እቤቱ ተሰብስበው ያገኛቸዋል። ከታላቅ ልጁ ሌዊ በስተቀር ሁሉም ደስተኛ ነበሩ። ሌዊ ምንም ነገር የማይጥመው ልጅ ነው። በማግስቱ ፓውሎስ የቤተ መንግሥቱ ሠራተኞችን ማስተዋወቅ ጀመረ። አቶ ዋርነር ድንገት ሲያልፉ ሁለቱን ቢያያቸውም እስከ መፈጠራቸው በመርሳት ዘግቷቸው አለፈ። ሲሲል ለተሰጠው ክብርና ዕድል አመሰገነ። ከሲሲል በተጨማሪ እዛው የሚሰሩ 6 አሽከሮች አሉ። ካርተር ዊልሰን ተቆጣጣሪያቸው ሲሆን ጀምስ ደግሞ ምክትሉ ነው። ጀምስ አንዳንድ ነገሮችን ያሳየዋል። ሲሲል ለመጀመሪያ ጊዜ ፕሬዝዳንቱ አማካሪዎቻቸው ብሔራዊ ዘቡን ወደ ደቡብ ልከው
ሕግ እንዲያስከብሩ ስለማድረግ ሲያወያዩ ደረሰ። እንዲሁም ፕሬዝዳንቱ ጥቁር ተማሪዎች ከነጭ ተማሪዎች ጋር በጋራ እንዲማሩ ስለሚፈልጉና ይህም የእርስ በርስ ጦርነት እንዳይቀሰቅስ እንደሚፈሩ ሲመካከሩ ይሰማል። ሲሲል ወደ ቤቱ እንደተመለሰ ትልቁ ልጁ ሌዊ የሆነ ነገር እንደደበቀ ደረሰበት። ጉዳዩ በነጮቹ ልጅ ስለተገደለው ልጅ እንደሆነ ሲጠይቀው አዎ በማለት ለጉባኤው ማመልከት እንደሚፈልግ ገለጸ። ሲሲል በጽኑ ተቃወመው። ሌዊ ግን የተገደለው ጥቁር ልጅ እኔ ብሆንስ በማለት አባቱን ጠየቀው። በማግስቱ ሲሲል ፕሬዝዳንቱን ሲያስተናግድ ትምህርት ተምረሃል ወይ በማለት ጠየቁት። እሱም በጥጥ የእርሻ ማሳ ውስጥ እንዳደገና እንዳልተማረ ሲመልስ ልጆችህስ በማለት ሲጠይቁት አዎ በማለት ይመልሳል። አስከትለው ነጮች በሚማሩበት ትምህርት ቤት ይማሩ እንደሆነ ሲጠይቁት በአሉታ ጭንቅላቱን ነቀነቀ። ወዲያው አማካሪያቸው ገባና በደቡብ የሚገኘው አስተዳደር ጥቁር ተማሪዎች ከነጮች ጋር እንዳይማሩ በመከልከሉ ወታደሮቻቸውን ለመላክ እንደወሰኑ ሲያወሩ ሲሲል ይሰማል። ለጥቁሮች የሚሟገት የመጀመሪያ ነጭ ፕሬዝዳንት በሕይወቱ እንዳየ እቤት ሲገባ ተናገረ። አዲሱ ፕሬዝዳንት ለጥቁሮች መብት የሚሟገት እንደሆነ ለልጁና ለባለቤቱ ለማስረዳት ሞከረ። ልጁ የሁለተኛ ደረጃ ትምህርቱን ጨርሶ ዩኒቨርሲቲ ደቡብ ስለሚመደብ ሲሲል በጣም ሰጋ። ግሎሪያ በበኩሏ ደቡብ እሱ እንደሚያስበው እንዳልሆነና ብዙ ነገር እንደተለወጠ ልታስረዳው ትሞክራለች። በዚህ ወቅት ምክትል ፕሬዝዳንቱ ሪቻርድ ኒክሰን ሰራተኞቹን እየጎበኘ ነበር። በቀጣይ ፕሬዝዳንት ለመሆን ስለሚወዳደር ኬኔዲን ሳይሆን እሱን እንዲመርጡ እንዲያግዙት እየጠየቃቸው ነበር። በመቀጠል ያለባቸውን ስጋት እንዲነግሩ ሲጠይቅ ሌሎቹ ዝምታን ሲመርጡ ጀምስ የተባለው አሽከር እነሱ 40% እንደሆኑና እዚህ ግባ የሚባል ድምፅ እንደሌላቸውና ለእሱ እንደማይጠቅሙት አስረዳ። እሱም በበኩሉ ፕሬዝዳንት ከሆነ ደሞዛቸውን እንደሚጨምርላቸው ያስረዳቸዋል። በ1960 ሌዊ ካሮላይን የተባለ ሴት ተዋወቀ። ካሮላይን ዘረኝነቱን አጥብቀው እንዲታገሉ ጥቁሮች ተማሪዎችን ስትቀሰቅስ ነበር። የሚመጣባቸውን ተቃውሞ ለመቀበል እንዲያስችላቸው ለመለማመድ እርስ በእርሳቸው የሚጣሉበትም ወቅት ነበር። ዓላማቸው እንደ ማህተመ ጋንዲ ሰላማዊ ተቃውሞን ማሰማት ነበር። ተቃውሟቸውን የጀመሩት ለጥቁሮች በተከለከለበት የሬስቶራንት ቦታ ላይ በመቀመጥ ነበር። ነጮቹ አስተናጋጆች አናስተናግድም ሲሉ አንዳንድ ነጭ ተቃዋሚዎች እየተነሱ መውጣት ጀመሩ። አንዳንድ ነጮች ወደ ተቀመጡበት እየመጡ ማሸማቀቅም ጀመሩ። እነሱ ግን ሁሉንም የመጣውን ተቃውሞ በጸጋ መቀበል መረጡ። መማታት ሲጀምሩ እንኳን ዝምታን መርጠዋል። ድንገት አንዱ ነጭ የፈላ ቡና ሌዊ ፊት ላይ ሲደፋበት ጮኸ። ወዲያው ፖሊሶች ሁሉንም በቁጥጥር ስር ሲያውሏቸው ነጮቹ በፈጸሙት ተግባር አድናቆትን አተረፉ። ውር ነው መቼም። ለአንድ ወር እንዲታሰር የተፈረደበት ልጁን ለመጠየቅ ሲሲል ይመጣል። እናም በዚህ መልኩ ከቀጠለ ሕይወቱን ሊያጣ እንደሚችል ሲነግረው ልጁ በበኩሉ መቀመጥ በሚፈልግበት ቦታ መቀመጥ ካልቻለ ሞትን እንደሚመርጥ መለሰ። በ1961 አዲሱ ፕሬዝዳንት ኬኔዲ ቤተ መንግሥት ሲገቡ አሽከሮቹ ሞቅ ያለ አቀባበል አደረጉ። ሲሲል እቤት እንደገባ ባለቤቱ ግሎሪያ ለቤተሰብህ በቂ ጊዜ እየሰጠህ አይደለም በማለት ወቀሰችው። በሌላ በኩል ትልቁ ልጁ ሌዊና ጓደኞቹ ነጮች ብቻ የሚሳፈሩበት አውቶቡስ ላይ ተሳፈሩ። በዚህ ድርጊት የተቆጡ ነጮች አውቶቡሱን በእሳት አጋዩት። ዜናውን የሰሙት ግሎሪያና ሲሲል ልጃቸው በሕይወት ይኑር ይሙት ተጨንቀው እያለ ስልክ ደውሎ 3 ወር እስር ቤት እንደተፈረደበትና ከተፈታ በኋላም ድጋሚ እንደሚታገልና ድምፁን እንደሚያሰማ ነገራቸው። ወዲያው በትዕይንቱ በሌሎች አካባቢዎች ተቃውሞ እንደተቀሰቀሰና በርካቶች እንደታሰሩ ያሳየናል። ፕሬዝዳንት ኬኔዲ ልጁ በተቃውሞ እንደታሰረ እንደሚያውቁና በ2 ዓመት ውስጥ 6 ጊዜ እንደታሰረ በመላው አገሪቱ ለተቀሰቀሰው ተቃውሞ መንስኤ እንደሆነ ለሲሲል ይነግሩታል። ፕሬዝዳንት ኬኔዲ በይፋ ወጥተው የዘር መድሎ እንዲቆም ለአሜሪካ ሕዝብ ተናገሩ። ብዙም ሳይቆይ ፕሬዝዳንት ኬኔዲ ተገደሉ። የፕሬዝዳንት ኬኔዲ ሚስት በደም የጨቀየውን የባለቤቷን ልብስ ለዓለም እንደምታሳይ ስትዝት እንደነበረ ሲሲል ያስታውሳል። ለቤተሰቡ ጊዜ ባለመስጠቱ ባለቤቱ እንደተከፋች ሲሲል አስተዋለ። እናም እረፍት ሞልቶ ከቤተሰቡ ጋር በቂ ጊዜ ለማሳለፍ ወሰነ። ከኬኔዲ ሞት በኋላ ሎንዶን ጆንሰን በ1964 ፕሬዝዳንት በመሆን ነጩ ቤተ መንግሥት ገቡ። በመቀጠል ብለድ ሰንደይ የተባለና በርካታ ጥቁሮች በፖሊስ የተገደሉበት ቀን ደረሰ። ከዛ በኋላ የጥቁሮቹ ድምፅ እየጎላ መጣ። በዛው ዓመት የቪየትናም ጦርነት ተቀስቅሶ በርካቶች ጦርነቱን በመቃወም በመላው አገሪቱ ድምፃቸውን አሰሙ። በ1968 ሌዊ የሰብአዊ መብት ተሟጋቹን ማርቲን ሉተር ኪንግን አግኝቶ ማነጋገር ቻለ። በዛ በወጣትነት ዕድሜው በርካታ የሰላማዊ ትግል መድረኮችን በመምራትና ጥቁሮች የመምረጥና የመመረጥ መብት እንዲኖራቸው በመቀስቀሱ አድናቆትን አተረፈ። የሌዊ ጓደኞች አባቱ በነጩ ቤተ መንግሥት ተቀጥሮ በመስራቱ እንዳያፍር ያበረታቱት ነበር።
ጥቁሮቹ ታታሪ ሰራተኞችና የማንም ጥገኛ ባለመሆን ነው ራሳችንን ማስከበር የምንችለው የሚል ጽኑ እምነት ነበራቸው። የማርቲን ሉተር ኪንግን መገደል ተከትሎ በመላው አገሪቱ አመጽ ተቀሰቀሰ። የሲሲልና የቤተሰቡ ሕይወት በተቃውሞና በድጋፍ መካከል በሚደረገው ትግል ውስጥ ትልቅ ፈተና ላይ ወደቀ። ከየትኛው ወገን መሆን እንዳለባቸው ለመወሰን ግራ ተጋቡ። በአንድ ወቅት ሌዊ ከፍቅረኛው ካሮላይን ጋር በመሆን ቤተሰቡን ለመጠየቅ መጡ። የተሰበሰቡት ወጣቶች ማርቲን ሉተር ኪንግን ለሞት የዳረገው የሚያራምደው ትክክለኛ ሐሳብ ነው የሚል አቋም ነበራቸው። ብላክ ፓንተርስ የሚባለውን ስብስብ የፈጠሩት በጥቁሮች ላይ የሚደርሰውን መድሎና መገለል ለመቃወም እንደሆነ ያብራሩ ነበረ። ሲሲል ጣልቃ ገብቶ ቢቀርበት እንደሚሻል ሲነግረው በመለሰለት መልስ ተናዶ ከቤቱ ጣልኝ በማለት አምባጓሮ ፈጠረ። እኔ እየሰራው እያስተማርኩ ነው ሲለው፣ እሱ ግን በአባቱ ስራና አቋም ተሳለቀ። እናቱ በንግግሩ ተናዳ በጥፊ ስታጮለው እንመለከታለን። በማግስቱ ፖሊሶች ሌዊን አሰሩት። ታናሽ ወንድሙ ቻርሊ የአሽከሮች ተቆጣጣሪ ወደ ሆነው ካርተር በመሄድ ወንድሙን ዋስ ሆኖ እንዲያስፈታውና ይህንን ለአባታቸው እንዳይነግር ይማጸነዋል። ሌዊ ከእስር እንደተፈታ ቻርሊ ወደ ቪየትናም ለመዝመት እንደተመዘገበ ይነግረዋል። ሌዊ በበኩሉ አገራቸው እንደ ውሻ እየተመለከተቻቸው እንዴት ወደ ቪየትናም ትዘምታለህ በማለት ተቃወመው። አንተ በአገርህ ያለውን ባርነት የመቃወም መብት እንዳለ ሁሉ እኔም ለሀገሬ የመዝመት መብት አለኝ በማለት ይመልስለታል። በ1969 ፕሬዝዳንት ኒክሰን ተመረጡ። ሌዊ የብላክ ፓንተር አባል በመሆን ስብስባቸውን መካፈሉን ቀጠለ። አንድ ጥቁር ከተገደለ እነሱ ሁለት ነጮች ለመግደል ተስማሙ። ሌዊ ግን የሰውን ሕይወት መቅጠፍ በሚለው ሐሳብ ሳይስማማበት በመቅረቱ ድርጅቱንና ፍቅረኛውን ጥሎ ወጣ። ፕሬዝዳንት ኒክሰን ነጮቹ ከመረጡ ይምረጡኝ በሚል ውሳኔ ለጥቁሮች የሚሆን የሥራ ዕድሎችን መፍጠር ጀመሩ። ፖሊስ የብላክ ፓንተር አባላት ናቸው ያላቸውን 26 ጥቁሮችን አፍሶ ካሰረ በኋላ ፕሬዝዳንት ኒክሰን የብላክ ፓንተር ንቅናቄ እንዲቆም በይፋ ተናገሩ። ይሻላቸዋል። አንድ ቀን ምሽት ሲሲል እና ግሎሪያ በመኖሪያ ቤታቸው ሙዚቃ ከፍተው እየተዝናኑ ነበር። በመሃል ሌዊ ደወለ። ገንዘብ ላኪልኝ ሊለኝ ነው ብላ ስታስብ ስልኩን ዘጋችው። ወዲያው ሁለት ወታደሮች ቤታቸው በመምጣት መርዶ ነገሯቸው። ወደ ቪየትናም የዘመተው ልጃቸው በጀግንነት እንደተሰዋ አወቁ። በ1974 ፕሬዝዳንት ኒክሰን የወተርጌቱ ቅሌት ይፋ መሆኑ እንደማይቀርና በዚህ ምክንያት ስልጣን እንደማይለቁ ወይም ለሌላ አሳልፈው እንደማይሰጡ ሲናገሩ ይሰማል። ሲሲል ወደ ኩሽናው ሲገባ ልጁ ሌዊ ለካርተር ፖለቲካዊ ሳይንስ አጥንቶ እንደጨረሰ ሲነግረው ደረሰ። ወዲያውኑ የወንድሙ ቀብር ላይ ባለመገኘቱ የተበሳጨው አባት ከሥራ ቦታው ለቆ እንዲወጣ ተናገረው። ዓመታት እየነጎዱ ቢሄዱም አባትና ልጅ አይነጋገሩም ነበር። ሲሲል ፕሬዝዳንት ፎርደንና ካርተርን አገልግሎ እንደጨረሰ ፕሬዝዳንት ሬገን ከመመረጣቸው በፊት ልጁ ሌዊ ዲሞክራቶችን በመወከል ለኮንግረስ አባልነት እየተወዳደረ ቢቆይም ሳይመረጥ ቀረ። ልጃቸውን በቴሌቪዥን እየተመለከቱት እያለ ግሎሪያ ልጇን ይቀር እንዳለችው ለሲሲል ትነግረዋለች። አባትና ልጅ ታርቀው ሰላም አውርደው ማየት እንደምትፈልግ ትናገራለች። ሌዊ ምንም ችግር የለብኝም ቢልም ሲሲል ግን ለመታረቅ ፈቃደኛ ሳይሆን ቀረ። በ1986 ሲሲል ለአለቃው እስካሁን ድረስ ደሞዝ ተጨምሮለት እንደማያውቅ ከነጭ አገልጋዮች ያነሰ እንደሚከፈለውና እድገት አግኝቶ እንደማያውቅ ይነግረዋል። እንዲህ አይነት ቅሬታ ካለው ስራውን ለቆ መውጣት እንደሚችል ተነገረው። ከፈለገ ለፕሬዝዳንት ሬገን ቅሬታውን ማቅረብ እንደሚችልም ይነግረዋል። ወዲያው ወደ ፕሬዝዳንቱ ሚስት ሲሄድ እንደ አንድ አሽከር ሳይሆን እንደ ትልቅ እንግዳ ከባለቤቱ ጋር በቤተ መንግሥት የራት ግብዣ ላይ እንዲገኝ ጋበዘችው። ግሎሪያ በግብዣው ተደሰተች። ሲሲል ግን የገዛ ጓደኞቹ ሲያስተናግዱት ሲመለከት ምቾት ነሳው። በማግስቱ ሲሲል ፕሬዝዳንቱን ሲያስተናግድ ተሰብሳቢዎቹ በደቡብ አፍሪካ አገዛዝ ላይ ማዕቀብ ስለመጣል ሲያወሩ ይሰማል። እቤት እንደገባ ስለ ጥቁሮች መብት ንቅናቄ የተጻፉ መጻሕፍትን መታተም መጀመራቸውን አስተዋለ። ልጁ ወንጀለኛ ሳይሆን ለጥቁሮች መብት መከበር የታገለ ጀግና መሆኑን ተገነዘበ። እስከዛሬ ድረስ ስራውን ብቻ ይወድ እንደነበረና ከእራት ግብዣው በኋላ አስተሳሰቡ እንደተለወጠ አስተዋለ። በኋላ ላይ ከባለቤቱ ግሎሪያ ጋር በመሆን አባቱ በግፍ የተገደለበትና ልጅነቱን ያሳለፈበትን መንደር ጎበኘ። ሲሲል ጡረታ መውጣት እንደሚፈልግና ማገልገል እንደበቃው ለፕሬዝዳንቱም ተናገረ። ፕሬዝዳንት ሬገን ግን ቤተሰቦቹ በጣም እንደሚወዱትና ሌሎቹም ፕሬዝዳንቶች እንዳገለገለ ሁሉ እሳቸውንም ማገልገል እንዲቀጥል ጠየቁት። ሲሲል አቋሙን መቀየር እንደማይፈልግ ሲረዱ ይህችን ቅድስት ሀገር በክብርት በማገልገሉ አመስግነው ከሥራ እንዲሰናበት ፈቀዱለት። በኋላ ላይ ፕሬዝዳንት ሬገን የሰብአዊ መብቶችን መሻር ሲጀምሩ ሌዊ ለደቡብ አፍሪካውያን መብት መከበር በአደባባይ መታገል ጀመረ። በደቡብ አፍሪካ ኤምባሲ በመገኘት ለነጻነት ታጋዩ ኔልሰን ማንዴላ ያለውን አድናቆትና ክብር በመጥቀስ መቀስቀሱን ቀጠለ። ጥቂት ነጮች የበላይ የሆኑባት ደቡብ አፍሪካ መቀጠል የለባትም የሚል አቋሙን ማራመድ ቀጠለ። ሲሲል የልጁን አቋም በመደገፍ መታገል ጀመረ። ይህን ያህል ዓመታት በመቃወሙም ተጸጸተ። ድንገት አፈሳ ሲጀመር በአንድ ክፍል ውስጥ ለመታሰር በቁ።
ሲሲል ጥቁር ፕሬዝዳንት አሜሪካውያን ሲያስተዳድር ማየት ስለሚፈልግ በ2008 የምርጫ ቅስቀሳ ላይ ንቁ ተሳታፊ ሆነ። መኖሪያ ቤቱ ባራክ ኦባማን እንዲመረጥ በሚቀሰቅሱ ሰዎች ተሞልቶ እንመለከታለን። በዚህ ሰዓት ልጁ ሌዊ አግብቶ የሴት ልጅ አባት ከመሆኑም በላይ የኮንግረስ አባል በመሆን ተመርጦ ነበር። አንድ ቀን ግሎሪያ የልጅ ልጇን እያጫወተች መጽሐፍ ቅዱስ እንዲያቀብላት ባለቤቷን ስትነግረው እናያለን። ልጃቸው የኮንግረስ አባል ከሆነ ወዲህ ወደ ቸርች መሄድ ማዘውተር እንዳልቻሉ ሲሲል ይናገራል። ከቸርች ሲመለሱ ግሎሪያ ሕይወቷ አልፎ ነበር። ከቀብር ስነ ስርዓት በኋላ ሌዊ የቆዩ ፎቶግራፎችን ሲመለከት የጥጥ እርሻ ውስጥ በፈገግታ ቆማ ይመለከታታል። ወዲያው ሲሲል ልጁን በቴሌቪዥን ወደሚተላለፈው ፕሮግራም ይጠራዋል። ባራክ ኦባማ የዩናይትድ ስቴትስ ኦፍ አሜሪካ ፕሬዝዳንት በመሆን ተመርጦ ነበር። በዚህ ታሪካዊ ክስተት የደስታ እንባ በጉንጮቹ ላይ ይንከባለላሉ። ሲሲል ፕሬዝዳንት ኬኔዲ የሰጡትን ካራባት ሲያስርም እንመለከታለን። በክብር ወደ ቤተ መንግሥት ተጠርቶ የመጀመሪያውን ጥቁር ፕሬዝዳንት እንዲያነጋግር ሲጋበዝ በማሳየት ፊልሙ ይጠናቀቃል። ዘ በትለር። ለዛሬ ዘንላችሁ የቀረብነው ፊልም ይህን ይመስላል። ቀጣዩን ፊልም ለማግኘት ስክሪኑ ላይ ያለውን ተጫኑ፣ ሰብስክራይብ አድርጉ፣ በየጊዜው የምንለቃቸው ቪዲዮዎች እንዲደርሳችሁ ደውሏን ተጫኑ፣ ላይክ አድርጉ፣ ሼርም አድርጉ፣ ኮመንትም አድርጉ። አስተማሪ የሆኑ ፊልሞችን ውደዱ። እየተዝናናችሁ መማርን ተማሩ።